ምሩ ለናሆሜ ስለ ጽናት ስለደበቀችው ነገር ሁሉንም ነገር ነግራዋለች። ናሆሜ ለኪራ ይሄን ነገር ይነግረዋል ወይንስ አይነግረውም? ምክንያቱም ለምንድን ነው የደበቃችሁትን ነገር ለኪራ የማትነግሩት ብሎ ምሩን በጠየቃት ሰዓት ምሩም ደግሞ ጽናት የቻለችውን ነገር እሱ እንደማይችለው ስለምናውቅ ነው፣ በጣም ከባድ ስለሆነ ነው፣ አንተ ይሄንን ነገር እስኪ አንተ ሂደህ ንገረው ካስቻለህ ብላው ነበረ። እሱም የዛን ሰዓት አንገቱን ነበር የደፋው። ምክንያቱም መናገር እንደማይችል ያውቀዋል ማለት ነው። ብቻ በጣም ከባድ ነበረ። ሁላችሁም ጽናት እውነቱን መናገር አለባት እያላችሁ በጽናት እየፈረዳችሁባት ነው። እኔ ግን በጽናት አልፈርድም። በእርግጥ ብትናገር ለእሷም ሰላም ነው፣ እረፍት ነው ብዬ አስባለሁ። ግን ደግሞ ይህን ነገር መናገሯ እሱን ይጎደዋል ብላ ስላሰበች ነው መናገር የማትፈልገው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የጽናት ድራማ ዛሬ በተለመደው ሰዓት በጉጉት እንጠብቃለን። ዛሬ ይለቀቃል። ምክንያቱም ትናንት ስላልተለቀቀ ዛሬ እንግዲህ በዝግጅት ላይ ነው፣ ይለቀቃል። በሰዓቱ ጠብቆ ካልተለቀቀ እንግዲህ ያላለቀ ነገር አለ ማለት ነው። ግን ደግሞ ዛሬ በሰዓቱ ይለቀቃል ማለት ነው። እና ውዶቼ ጽናት ለኪራ እውነቱን ነገረችው ወይንስ ደግሞ አሁንም ነገሩን እንደማያውቀው ነው አድበስብሰው አለፉት? ወይንስ ናሆም ለሱ ነገረው? ምሩ ወይንስ ደግሞ ጽናት? ማን ለኪራ ይሄን ነገር ነገረው የሚለውን ነገር በደንብ የምናውቅ ይሆናል። በተለይ ግን እኔ የፈራሁት የሱ የኪራ ቤተሰቦች ወደ ክፍለ ሀገር መጥተው ወደ ሀገራቸው ገብተው ያለውን ነገር ቢያውቁና ነገሮቹን ቢያስተካክሉ እያስባለሁ። ግን ፈርቻለሁ። ምክንያቱም አባቱ በጣም ኃይለኛ ስለሆነ ይሄን ነገር ላይቀበለው ይችላል። በሞላ ሴት እኔ ምርጥ ሴት እያመጣሁልህ እንዴት የቤት ሰራተኛ ናገባለሁ ትላለህ ብሎ ሌላ ችግር ይፈጠራል ብዬ አስቤያለሁ። ብቻ ግን ፈርቻለሁኝ። ዛሬ በሚለቀቀው ላይ አዲስ ነገር አለ። እሱም አዲስን ነገር ማወቅ ከፈለጋችሁ ሙሉውን ቪዲዮ ማየት ይጠበቅባችኋል። በጣም አስገራሚ ነገር ተፈጥሯል ዛሬ ማለት ነው። እንግዲህ ውዶች ታዩታላችሁ ማለት ነው። እንግዲህ ቪዲዮ ላይ ማለት ነው ትንሽ አወዛጋቢ ነው። ናሆሜም ስለ እናቱን ሲያወራ እንግዲህ ምሩ ሰምታዋለች። እኔ የፈራሁት የናሆሜን ጭንቀት ለማቅለል ብላ ወይንም እናቱን ለማስደሰት ወይንም ደግሞ ናሆሜንም የልጅ አባት አደርገዋለሁ ብላ ለናሆም ሳትነግረው እንዳታረግዝ ፈርቻለሁኝ። ምክንያቱም አንዳንድ ጊዜ ለምትወዱት ሰው መስዋዕት ትከፍላላችሁና ይሄ ነገር እንዳይፈጠር ፈርቻለሁ ማለት ነው። ኪራም እንግዲህ ጽናትን ጦጦና ዳይፐር እያለ ሙድ እያያዘባት ነበር ማለት ነው። በጣም ነበር ያሳቀችኝ የዛን ሰዓት። ይሄ እብድ የሆነ ልጅ እያለች ፈታ ነበር ያደረገችኝ። ናሆሚም እንደዛው ኪራን በጣም ነበር ሙድ የሚይዝበት፣ በቃ እየተጫወተበት እየቀለደበት ነበር ማለት ነው። ምሩዬም ሁሉንም ነገር ለሷ ነግራታለች። ያለውን ነገር ሁሉ ነገረቻት። እንደዚህ ተፈጠረ፣ ይሄ ነገር ደግሞ መሆን አይችልም፣ አሁን ላይ የነበረው ፍቅራችን ብላ ፍቅራችን በጣም አሪፍ የነበረው አሁን ላይ ወደ ሀዘን እየተቀየረ ነው፣ ሁሉ ነገር እያስጠላኝ ነው ብላ በጣም በፊትም ጀምሮ ወደ ፍቅር አልገባም ያልኩት ይሄን ነገር ፈርቼ ነበር እያለች ነው። ምሩ በጣም ያስፈራል እውነት ለመናገር ታማሚ ስለሆነች። በተለይ ደግሞ የናሆም ቤተሰቦች የሷን የልብ ህመም ቢያውቁ ይህን ጥያቄ ላይ ጠይቁ ይችላሉ። በእርግጥ ግን ልጃቸው ልጅ እንዲወልድላቸው አያት እንዲያደርጋቸው ይፈልጋሉ። ቤተሰብ ነውና ሁሉም ቤተሰብ የሚፈልገው ነገር ነው። ግን ደግሞ የማይሆን ከሆነ ይሄ ነገር አልሆነም ብለው ወይንም ደግሞ እንደዚህ ታማሚ ሕክምና ላይ ስለሆነ ሕክምናውን እስከምጨርስ ድረስ ይሄን ነገር ማድረግ አንችልም ብለው እውነቱን መናገር አለባቸው ማለት ነው። ቤተሰቦቻቸው ደግሞ ይረዷቸዋል ብዬ አስባለሁ እላለሁ። ቤተሰብ የእናንተ ሀሳብ ምንድን ነው? ምን ትላላችሁ? እስኪ ኮሜንት አስቀምጡልኝ። ዛሬ ደግሞ በጣም የሚገርም ነገር አለ። እሱን ለማየት ሙሉ ቪዲዮውን ማየት ይጠበቅባችኋል። በተለመደው ሰዓት በጉጉት የጽናትን ድራማ እንጠብቃለን። እየጠበቅን ነው ማለት ነው። አሪፍ እና አስደሳች ነገርም ወይንም ደግሞ አስከፊ ነገር ሊሆን ይችላል። ታዩታላችሁ።